ግን እኔም ደስተኛ አይደለሁም። ግን በቃ ይበቃናል። ከዚህ በላይ ማዘን አይጠበቅብን። ህብስትዬ ሁለቱም የራሳቸው ምክንያት አላቸውም የላቸውም፣ ወይም ፈለጉት አልፈለጉት ብቻ አንድ ነገር ግን እነሱ እዚህ ምግብ እንብላ አይሻልም? በአምላክን በደንብ ተቆጣጠሩ። ገባሽ? እንደ ሴት ብልጥ ሁኚ፣ አትሞላፈጭ። ማርገዝ ብቻውን ምንም አይነት ፋይዳ የለውም። ምን እንዳደርግ ነው የምትፈልጊው? ምን ማድረግ እንዳለብሽ ራስሽ አስብ እንጂ እኔ ነኝ እንዴ ማስብልሽ? ጭንቅላትሽ ለማሰብ መሰለኝ የተፈጠረው። ከዚህ በኋላ እዚህ ቤት ውስጥ እንዴት ነው መኖር የምችለው? ህብስት ሁሉንም ነገር ካወቀች በኋላ እሷ ጋር ብሬ መሆን አልችልም። ለሱ ችግር የለውም፣ መንገድ አይጠፋም። እንግዳ ክፍል ትሆኛለሽ። እሺ ይልቅ ቀልጠፈ በይ፣ አትንገላጀጅብኝ። ገል ስነ ስርዓት ይኖርሽ። እሺ ችግር የለውም፣ አትኖረኛል። አንተ አትጨነቅበት ነገር አይደለም፣ ያስከፍላሉ። ግን አሁን ወደ መኝታ ክፍል መመለስ አለብኝ። እሺ ከዛስ? እሱን እዛ ትናገሪዋለሽ። ከዚህ ሄድ አለብን። የዚህ ቤት ጉድ ገና እኮ ብዙ ነገር ነው የሚያሳየው። አንተ ነህ እኮ ከልጅቷ ጋር የምትገባው። ለምን ራሷን አትጠይቃት? ምን በአምላክ አትጥሪኝ አንቺ። ሁሉም የራስሽ ጣጣ ነው፣ የራስሽ ጣጣ። እሷ ጋር ትግባባለህ ነው ያለ አቶ አለም። ተይ እንጂ ፍቱ። እኔ ምን አውቃለሁ? በአምላክ የተናገረውን ነገር እያንዳንዱን ነገር እንድትነግረኝ እፈልጋለሁ። አንተነህ የምትቀርባት እያለክ እኮ ነው ብላ ስትለውም እንዲህ ምን ነካሽ? እኔ እንዴት ነው የምቀርባት? ምናልባት በስራ ጉዳይ ቢሮ ሳወራት ነው እንጂ ሌላ ነገር ምንም አይነት ነገር የምቀርባት ነገር የለም። እሱ ዝም ብሎ ነው እንደዚህ የሚያወራው በማለትም ያሳምናታል። ቢፍቱም ይሄ ነገር ወዴት እየሄደ ነው? ምን አይነት ነገር ነው እዚህ ቤት እየተሰማ ያለው? በማለትም እንግዲህ የህብስቴ ደግሞ በእግር መቆም እጅግ በጣም አስደንግጧትም ነበረ። ህብስቴን በእግርሽ ቆመሽ ነው ወይስ እንዴት ነው? በማለት እንግዲህ የነሱ ጭቅጭቅ ብቻ ሳይሆን የህብስቴ በእግር መቆም እጅግ በጣም አስደንግጧትም ነበረ። ሆኖም እንግዲህ እሷም እንዴት እንደዚህ ተከሰተ? እንዴትስ ነው የመጣሹ? በማለት ስትጠይቃት እሷም በእግሬ ቆሜ አይደለም በማለትም እንግዲህ ትናገራለች። ሆኖም እንግዲህ በአምላክንም አሁን የሰማሁት ነገር ሁሉ እውነት ነው ወይስ ውሸት ብላ ስትልም ምንም አያገባሽም፣ አንቺን የማስረዳት ግዴታ የለብኝም፣ አፍሽን ይዘሽ ተቀመጪ፣ ይሄ ሁሉ ችግር በአንቺ የተነሳ ነው፣ ስለዚህ አንቺን ለማስረዳት ምንም አይነት ግዴታ የለብኝም በማለትም እጅግ በተቆጣ ንዴት ይናገራታል። እሱም በሚናገራት ሰዓት እሷም እጅግ በጣም እየተንቀጠቀጠ ሰውነቷ እየተንቀጠቀጠ ነበር እየተቀመጠችው። ሆኖም አባቴ አሁን ልታግዘኝ ትችላለህ ወይ ብላ ትለዋለች። እሱም ምንድነው የማግዘሽ ብሎ ሲላትም አሁን እንድታግዘኝ የምፈልገው ነገር አሁን እንድታግዘኝ የምፈልገው ወደ ቤት እንድገባ እርዳኝ ብላ ትለዋለች። እሱም በምትለው ሰዓት እሺ ብሎ ይላታል። እሱም እሺ ካላትም በኋላ ወደ ውስጥ ሊያስገባት ይፈልጋል። ሆኖም እንግዲህ እሷም እንዴት ሆነሽ ነው የመጣሽው መጀመሪያ ስትል ጭቅጭቁን በሰማውን ሰዓት ምንድነው የተፈጠረ ያለው ብዬ ግድግዳ ይዤ ነው የተንቀሳቀስኩት፣ ውርቸሩ አልንቀሳቀስም ስላለኝ ብላ ትላታለች። እሷም አይ ይሄማ በፍጹም አይሆንም እንዴ መድኃኒቱን እየሰጠቻት አልነበረችም ማለት ነው? እንዴትስ ነው የቆመችው? በማለት እንግዲህ እጅግ ሰውነቷ እየተንቀጠቀጠ እቺ ታንፈሱ እቺን ከፍኔ መድኃኒቱን ሳሰጣት ነው እንደዚህ የሆነችው እያለች እንግዲህ እየተናደደች እሺ እኔ ወደ ውስጥ እንድትገቢ አግዝሻለሁ ብላ ትላለች። እሷም ልታግዛት ስትል አይ ልጄን እኔ ነኝ የማግዛት በማለትም ወደ ውስጥ ያስገባታል። አለሙም እጅግ በጣም ይናደዳል። ሄርሜላ ባደረገችው ነገር እቤቱ ሁሉ በአንድ እግር ተደባልቋል። እንግዲህ አብነትም ሁለተኛ እዚህ ቤት እንዳትጠራኝ፣ እዚህ ቤት የምትጠራኝ ከሆነ በራሴ ፍቃድ ስራውን ለቅቅ ያለው ብሎ ይለዋል። እሱም እንደዛ በሚለው ሰዓት እንግዲህ እጅግ በጣም እያዘነ አሁን ከዚህ ቤት ሄጃለሁ፣ አብነትም እንደዛ እጅግ በጣም እየተናደደ ከሄደ በኋላ በአምላክንም ይደውልለትና አሁን እኔ ባለውበት አቅጣጫ ዞር ብለክ እንዳትመጣ ዓይንህን እንዳላይክ በማለት ይናገረዋል። እሱም እሺ ብሎ እንግዲህ ግራ ሲገባው ሆኖም እንግዲህ
በአምላክም እንግዲህ ወደ መጠጥ ሱሱ ይሄዳል። ሆኖም እንግዲህ ህብስቴም ለብቻዋ ክፍላ ውስጥ ሆና እያለቀሰች እራሷ መሬት ላይ ሆና ለምንድን ነው ይሄ ነገር ውሸት ነው ወይ እያለች እጅግ በጣም እያዘነች ትገኛለች። ሆኖም እንግዲህ እያለቀሰችና እጅግ እያዘነች እሱም እንግዲህ እንዴት ይህንን ነገር እሷ አወቀች በማለትም እጅግ በጣም ያዝናል። ሆኖም እንግዲህ ቢፍቱም አሁን ይህንን መድኃኒት አልሰጠቻትም እንዴትስ ተነሳች የሚለው ነገር ስለጸጸታት አቶ አለሙም እንግዲህ ይሄ ነገር እንዴት ሄርሜላ ከዚህ ወንዶች ጋር ሁሉ እንደነበረችና ሆኖም እንግዲህ ከአብነት ጋር ምንድነው የሚያገናኛት? አብነትም ልክ እሱ ሲነግረው ተናዶ ሮጦ ሲወጣ እንዴት ከሱ ጋር ምንስ ቢያገናኝ ነው ይሄ ነገር የተፈጠረው? በማለትም እጅግ በጣም በመናደድ እንግዲህ የአብነትን ነገር እያነሳ እንዴትስ ነው ይሄ ነገር የተፈጠረው የሚለውን እሱም እየተናደደ እንግዲህ ልጁንም አይዞሽ፣ እንዴት እንደዚህ ያደርግሻል? በፍጹም እንደዚህ እንዲያደርግሽ አልፈቅድለትም እያላት እንግዲህ እየተናደደ አስመስሏል። ሆኖም እንግዲህ እሱ የተናደደበት ምክንያት ራሱ ህብስቴ ስለካደችው እንግዲህ ህብስቴ ያልኩኝ ሄርሜላ ካንተ ጋር ነኝ እያለች እንግዲህ ከወጣቶቹ ጋር ከሱ ጋርም ስለነበረች ያናደደው እጅግ በጣም የተናደደበት ጉዳይ እሱ ለልጁ አስቡ ሳይሆን እንዴት ከአብነት ጋር እና በአምላክ ጋር ትሆናለች? እንግዲህ እዚህ ጋር ሄርሜላ ከሱ ጋር አድራለች። ከሱ ጋር ያደረችለት ራሱ ሪከርድ ያደረገችው አላት። እንግዲህ ይሄንን ሁሉ በድጋሚ ደግሞ ዛሬ ላይ ሊገናኙ የዛንም ቀን ደግሞ ውጪ አድሮስ በስራ ጉዳይ ነው እያላት ነበረ። ሆኖም እንግዲህ ዛሬ ላይ ደግሞ ይሄ ጉዱ እንዳለ ሲወጣበት የሚገባበት ቀዳዳ ነው የጠፋው። እጅግም በጣም ነው ያዘነው እና ሆኖም እንግዲህ በልጁ እያስመሰለ ይገኛል። ሆኖም ወይዘሮ ቢፍቱም አሁን አንድ ነገር ማድረግ አለብን፣ አንድ ሀሳብ መጥቶልኛል ትለዋለች። እሱም ምንድን ነው ብሎ ሲጠይቃት አሁን በአምላክ ህብስቴን እንዲያገባት እናደርጋለን። ከዛም በኋላ እንግዲህ እሷን እንዲያገባ ካደረግን እሷም ከሄርሜላ ጋር ጓደኛ ስለሆነች እጅግ በጣም ስለምትናደድ የሁለቱ ግንኙነት ይቀራል። ስለዚህ ሁሉንም ነገር ማድረግ እንችላለን እያለች ነው። እንግዲህ ይሄ ነገር የሚሳካላት አይመስለኝም። ለምን ሄርሜላም እንግዲህ አሁን ላይ መጥቷለች እንዳያችሁት። እሷም ስትገባ እንግዲህ አብነት ማን ነው በአምላክ ደውሎ ነግሯት ነበረ። በአምላክ እንግዲህ ምንድን ነው ከአቶ አለሙ ጋር ግንኙነት ያለሽ ሁሉንም ነገር እንግዲህ ተሰምቷል ብሎ ይላታል። ስለዚህ እሷ ምንም ነገር አልመሰላትም። እያንዳንዱን ነገር በጥንቃቄ ስለሆነ እየሰራች ያለችው ምንም አልመሰላትም። ወደ ቤት ዞጥ ዞጥ እያለች ስትመጣ እንግዲህ ሰላም አቶ ወይዘሮ ቢፍቱ ስትላት ከዛን እሷም የምን ሰላም ነው የምትይኝ? ሰላም የታለ ብላ ትላታለች። እንግዲህ ጭንቅላትሽን ተጠቀሚበት እያለቻት ብዙ ነገር እያለች እየሰደበቻት ነበረ እንዳያችሁት። እሷም እንግዲህ እንዴት ነው አሁን እዚህ ቤት መቀመጥ የምችለው? በፍጹም እዚህ ቤት መቀመጥ አልችልም። ያለውን ነገር እንዴት አድርጌ ስላስተካክል እችላለሁ? አሁን እንግዲህ ይሄንን ነገር ህብስቴ እስካወቀች ድረስ እንዴት እዚህ ቤት ልቀመጥ እችላለሁ ብላ ትላታለች። እሷም የእንግዳ ክፍል እንዳለ እየነገረቻት ነው። እንግዲህ ከዛ ቤት እንድትወጣ አይደለም እያመቻቸች ያለችው ወይዘሮ ቢፍቱ እዛው ሆኗ እንግዲህ ሄርሜላን ለመጉዳት እያለች አሁን ወደ ራሷ ቤት ገብቷል። ያ ሄርሜላን ልትጎዳ ሄርሜላን ማን ነው ህብስቴ ልታጠፋ ያለችው እቅዶቿ ሁሉ ወደ ራሷ እየተገለበጡባት ነው ያሉት ማለት ነው። እና እንግዲህ ሄርሜላ ከባሏ ከገዛ ባሏ ጋር ተኝታባታለች። አሁንም ደግሞ ባሏን እያስፈራራች ትገኛለች ማለት ነው። ይሄ እሷ ለህብስቴ ያዘጋጀችው እንዳለ ወደ ራሷ እሷ መድኃኒት አድርጓ ነው እንግዲህ እሷ እንደዛም ብትል
የራሷ ነገሮች እየመጡባት ነው። እንግዲህ ህብስቴን በጣም እጅግ አዝና ክፍሏ ውስጥ እያለቀሰች ምንድን ነው የሚያስለቅስሽ ነገር? ምን ልትሆኝ ነው? ምን እየሆንሽ ነው ያለሽው? እያለች እየሰደበቻት ምን ነው በአምላክ ፍቅር ያዘሽ እንዴ? እሱ እኮ አሁን አስረግዟል፣ ያስረገዘውን ነው የሚያገባው እያለቻት እንግዲህ እያንቋሸሸች እየተናገረቻትም ነበረ ማለት ነው። እሷም እንግዲህ ያንን በምትናገራትም ሰዓት እሷም አሁን እባክሽን ውጭልኝ ብላ ትላታለች። ስንት ጊዜ ነው እኔ የምነግርሽ? ከቤቴ ውጭልኝ አትበይኝ አላልኩሽም ወይ? ከቤቴ ወዴት እንድወጣልሽ ነው? አንቺ ኩርፉፍ፣ አንቺን ፍዙስ እያለች እንግዲህ እንደተለመደው ትሰድባታለች። እሷም እባክሽን አሁን ውስጤ ሰላም አይደለም ባክሽን ውጭልኝ ብላ ብትለምናትም በፍጹም ልትወጣና ልሰማት አልቻለችም ማለት ነው። እንግዲህ በዛ አይነት መልኩ እየተናገረቻት እሷም እየተናደደች ትገኛለች ማለት ነው። ሆኖም እንግዲህ ህብስቴም እዚህ ጋር እያለቀሰች ባለችበት እየደጋገመች እንግዲህ ለአብነት ትደውልለታለች። አብነትም ስልኩን ያነሳና ይቅርታ አድርጊልኝ አጥፍቻለሁ፣ አንቺ እንደዚህ አይነት ሁኔታ ላይ እያለሽ ይህንን ነገር ማድረግ አልነበረብኝም ብሎ ይላታል። እሷም እንግዲህ አንተ እኮ ልክ ነህ፣ ስለዚህ አንተ ምንም ያጠፋው ነገር የለም ብላ ስትለውም እንግዲህ ይቅርታ ራስሽን ጠብቂ ብሎ እንግዲህ ያባብላታል። ሆኖም እንግዲህ እነሱም አብን እሷ እንግዲህ ሄርሜላን እንዲያገባ ልትነግራት እንግዲህ አሁንም በድጋሚ ልታበስላት ልትሄድ ስትል ነው ሁሉም ነገር የተገለጠው ማለት ነው። እንግዲህ እሷ ወደ እሷ ክላስ በሄደችበት ሰዓት ክላስ ውስጥ የለችም። እንግዲህ ክላሱ ቢንኳኳ አትከፍትም። አቶ አለሙም እንግዲህ መጀመሪያ በአምላክን እንዴት እንደዚህ አይነት ነገር ታደርጋለህ? ከእሷ ጋር ምንም አይነት ነገር እንዳትጀምር ነግሬ ነበረ። እንዴት ነው ከእሷ ጋር ፍቅር የጀመርከው? ለምንድን ነው ፍቅርስ የጀመርከው? በማለት እንግዲህ እጅግ በጣም በቁጣ ይጣለዋል ማለት ነው። እሱም በሚጣላውበት ሰዓት እንግዲህ ምንድነው እየተከሰተ ያለው? ምንድነው እየኮነ ያለው? በማለትም በሚናገረውም ሰዓት እሱም እንግዲህ የተናገረው ነገር ካለ እኔ ምንም ነገር የጀመርኩት ነገር የለም፣ ያልጀመርከው ነገር አለመኖሩን አሁን እጄ ደፋታለሁ ብሎ ሲል ለምን ቆየ ካዳ ለምን አትደፋትም ብሎ ሲል እንደዚህ የማምንክ መስለዋል እንዴ ብሎ ይለዋል። እንግዲህ እዚህ ጋር በአምላክ ፍቅሩ እንዳይነቃባት እንዲጎዳት ነው ሁሉ ጊዜ የሚናገረውና እኔ እንደዛ ስላልከኝ የማልጎዳት መሰለህ እንዴ? እኔ መቼም አልተዋትም ብሎ ሲለውም እስቲ እናያለን ምን እንደምታደርግ ምን እንደምትሆን እያለው ይገኛል ማለት ነው። ሆኖም እንግዲህ በዛው መካከል ወይዘሮ ቢፍቱነት ኢፍቱ አንኳክታ በር ዝግ ነው የለችም ልጅቷ ብላ ትላለች። ይደነግጡና ሲመጡ እንግዲህ በሩን ቢያንኳኩ ልጄ በር ክፈቺ ብሎ ቢላትም ልትከፍት ሳትችል በሩን በልቅጠው ሲገቡ ቤት ውስጥ ደም ነበረ። እጅግ በጣም ይደነግጣሉ። ደም አለ እኮ ቤት ውስጥ ወዴት ሄዷ ነው? ተረጋጋና ፈልጋት እንዴ! የሆነ ነገር ራሷን ካደረገች ከሞተች የሆነ ነገር ካደረገች ነገር ሁሉ የእሷ ሞት ሳይሆን እዚህ ጋር እያሳዘናቸው የነበረው የእሷ አንድ ነገር ከሆነች ራሷን ካጠፋች እንግዲህ ሁሉ ይሄ ድርጅቱ የቤቱ ነገር ሁሉ በእሷ ስም ስላለ እንግዲህ ይሄ ነገር እንዴት ይስተካከልልናል የሚል ሀሳብ ስላለ ራሷን እንዳታጠፋ የሆነ ነገር ከሆነች እንዴት እንሆናለን? ለዚህ ቶሎ እንፈልጋት እያሉ ነበረ። ይህን ያህል ድረስ ገንዘቡን ብቻ ነው የሚፈልጉት። እሷን ለምንም አይነት ነገር አይፈልጓትም ማለት ነው። እንግዲህ እንደዛውም እያሉ እየፈለጓት ነበረ። ሆኖም እንግዲህ እሷ የሄደችው አብነት ጋር ነበረ። አብነት ጋር ግን እንዴት እንደሄደች አልገባኝም። እንግዲህ ቀጣይ ላይ ያሳዩናል ብዬ አስባለሁ። እንግዲህ አብነትም እጅግ እያጽናናት አይዞሽ እያላት ሁሉንም ነገር እንደሚያስተካክሉና እሷም ደግሞ በአምላክን እንደምትወደው እና በአምላክን በፍጹም እንደማትተው እየነገረችው ትገኛለች ማለት ነው። እንግዲህ እሱም እንደሚወዳት ሄርሜላን አንተም ትወዳት ነበር አይደል ብላ ስትለው፣ አዎ ግን ይህንን ነገር እሷ እንዳሰማ ይፈልጋል ማለት ነው። እንግዲህ ሆኖም እንግዲህ በአምላክ እጅግ ደጋግሞ እየመከረኝ ነበረ ይላታል።
ስለዚህ ይሄ ነገር የሄርሜላ ጥፋት ነው ማለት ነው እያለች ነው እንግዲህ የሄርሜላ ጥፋት እንደሆነ አሁን ገና በአሁኑ ገብቷታል ማለት ነው ህብስቴ ማለት ነው ገብቷታል። ስለዚህ እዚህ ጋር በዋነኝነት ይሄ ድራማ አሁን በአምላክና ሄርሜላ እንዲቀራረቡ ያደረገችው ራሱ ማናት እራሷ ህብስት ራሷ ናት። ለምን ከዚህም በፊት እሱ አልወጣም አልሄድም የትም አልሄድም እያለ እሷ ናት እንዲወጣና እንዲሄድ ያደረገችው። ስለዚህ በእሷ የተነሳ ነው እዚህ ነገር ውስጥ የገባው እና ጥፋቱ ያንቺ ነው እያላት ነው እንግዲህ። ሆኖም ሄርሜላ ወደ ቤት መጥቷ ነበረ። ሄርሜላ እንግዲህ ወደ ቤት ከመጣች በኋላ ነገሮቹን ለማቀዝቀዝ አስባ ነበረ። ሆኖም እንግዲህ ወደ ቢሮ ስትገባ አቶ አለሙ እጅግ በጣም ተናዶና ስሜታዊ ሆኖ ነበረ። እሱም ልታደርጊ መጣሽ? የምትፈልጊውን ነገር ጠይቂና ውጪ እያላት ነበረ። እንግዲህ እሱም ጠይቂና ውጪ እያላት እያለ ምንድን ነው እሱ ብሎ ይላታል። እሷም እንግዲህ በሚላትም ሰዓት አይ አሁን በቁጣ የምናልፈው አይደለም ብላ እንግዲህ የማስፈራራት ጉዞዋን ጀምራለች። አቶ አለሙም እጅግ በጣም ተናዶ ስሜታዊ ሆኖ እያያት ነው። እንግዲህ የዛን ቀን ማታ እንዳስደሰትኩሽ እርግጠኛ ነኝ እያለ እንግዲህ አብሮ ያደሩትን አብሮ ያወሩትን ሪከርድ አድርገዋለች። ስለዚህ ይሄንን ሪከርድ ደግሞ ወይዘሮ ቢፍቱ ከሰማች በጭንቅላቱ ጉድጓድ ውስጥ እንደምትቀብረው አምኗል ማለት ነው። ስለዚህ ውዶችዬ ቀጣይ ላይ በጣም በጉጉት ነው የምንጠብቀው። እንግዲህ ላብራራላችሁ ነበረ እጅግ በጣም ስለቸኮልኩኝ በዚሁ ሰናበታችኋለሁ። እስከ መጨረሻ ድረስ ተከታተሉት። ውድ እህታችሁ ሴና ነኝ። እጅግ አድርጌ አመሰግናለሁ። ያው እንግዲህ መክሰስም ይዤላችሁ ከች ብዬ ነበረ። እየበላችሁ እየጠጣችሁ እስከ መጨረሻ እንድትከታተሉ ተስፋ አደርጋለሁ። መልካም ቆይታ
ነው።